በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የመስቀል ስር ያደራ ልጆች እንደምን ሰነበታችሁ? አምላካችን እግዚአብሔር ስሙ የተመሰገነና የተከበረ ይሁንልን። እግዚአብሔር ፈቅዶ ዛሬም በድጋሚ ተገናኝተናል። ሕግጋተ እግዚአብሔር በሚል ብፁዕ ቅዱስ አቡነ ሽኖዳ በጻፉት መጽሐፍ ትረካ ነው ዛሬም በክፍል 5 የተገናኘ ነው። ባለፈው ክፍል ስለ የመጀመሪያው ትእዛዝ ተነጋግረናል። አሁን ደግሞ እግዚአብሔር ቢፈቅድልን ሁለተኛውን ትእዛዝ እንጀምራለን ማለት ነው። አብራችሁን ቆዩ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሁለተኛው ትእዛዝ የእግዚአብሔርን የአምላክህን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና ይላል ሁለተኛው ትእዛዝ ኦሪት ዘጸአት ምዕራፍ 20 ቁጥር 7። የእግዚአብሔርን የአምላክህን ስም በከንቱ አትጥራ። ባለፈው ምዕራፍ የተመለከትነው የመጀመሪያው ትእዛዝ በአምልኮተ እግዚአብሔር ላይ የተመሰረተ ሲሆን ሁለተኛው ደግሞ የእግዚአብሔርን ስም በተመለከተ የተሰጠ ትእዛዝ ነው። የእግዚአብሔር ስሙ ቅዱስ ታላቅና ድንቅ ነው። የልዑል እግዚአብሔር ስም እንደ ማንኛውም ሰው ስም በልማድ የምንጠራው አይደለም። ስሙንም በጸሎተ ዕጣን ጊዜ በማህሌ ዘይትህ መልካም መዓዛ አለው፣ ስምህም እንደሚፈስ ዘይት ነው እንደተባለ በአማረ ቃል ስሙን እንጠራዋለን። መኃልየ ምዕራፍ 1 ቁጥር 3። እመቤታችን ቅድስት ድንግል ማርያምን በጸሎቷ ብርቱ የሆነ እርሱ በእኔ ታላቅ ነገር አድርጓልና ስሙም ቅዱስ ነው ብላለች። ሉቃስ ምዕራፍ 1 ቁጥር 49። አባቷ ነቢየ እግዚአብሔር ቅዱስ ዳዊትም እንዲሁ ስሙ የተቀደሰና የተፈራ ነው በማለት የእግዚአብሔርን የስሙን ቅድስና ተናግሯል። መዝሙረ ዳዊት መዝሙር 110 ቁጥር 9። የእግዚአብሔር ስም ቅዱስ በመሆኑ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ባስተማረው ጸሎት ስምህ ይቀደስ እንድንለው ነግሮናል። የማቴዎስ ወንጌል ምዕራፍ 6 ቁጥር 9። እግዚአብሔር ቅዱስ መሆኑን በምናስታውስ ጊዜ ሁሉ በአክብሮትና በመፍራት ሊጠራ የሚገባውን ስምህ ይቀደስ ማለት አለብን። ስለዚህም ነው ቅዱስ 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 እያልን ስመ እግዚአብሔርን በጠራን ቁጥር በትሕትና ሆነን እንሰግዳለን። ካህናተ ሰማይ ሱራፌልም የሚያመሰግኑት ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያሉ ነው። ታላቅና ቅዱስ ስሙን በሚጠሩ ጊዜም በመፍራትና በመንቀጥቀጥ ከመንበሩ ፊት ቆመው በክንፎቻቸውም ፊታቸውንና እግሮቻቸውንም ሸፍነው ነው። በዚያ ጊዜም የመድረኩ መሠረት ከድምፃቸው የተነሳ ይናወጣል፣ ቤቱንም ጢስ ይሞላበታል። ይህም ነቢዩ ኢሳይያስን እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ዓይኖቼ እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ እንዲል አድርጎታል። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 እስከ 5። ይህን ሱራፌል በመፍራትና በመንቀጥቀጥ የሚጠሩትን ቅዱስ ስም አርባዕቱ እንስሳም በመንበሩ ፊት ቆመው ያላንዳች ረፍት ቅዱስ 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 የነበረውና የሚመጣውም ሁሉንም የሚገዛ ጌታ በማለት ሲያመሰግኑት ማየቱን ሐዋርያው ቅዱስ ዮሐንስ በራእዩ መዝግቦታል። ራእየ ዮሐንስ ምዕራፍ 4 ቁጥር 8 እስከ 10። ከፍጹም ክብሩና ከቅድስናው የተነሳ በዙፋኑ ላይ ለተቀመጠው ከዘላለምም እስከ ዘላለም በሕይወት ለሚኖር ለእርሱ ክብርና ውዳሴ ምስጋናን በሰጡት ጊዜ 24ቱ ካህናተ ሰማይ በዙፋኑ ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ በዙፋኑ ፊት አክሊላቸውን ያኖራሉ ይላል ራእየ ዮሐንስ ምዕራፍ 4 ቁጥር 11። የእግዚአብሔር ስም ቅዱስ ነው፣ ስሜም በአሕዛብ ዘንድ ታላቅ ይሆናል ይላል ትንቢተ ሚልክያስ ምዕራፍ 1 ቁጥር 11። ኤርምያስም አቤቱ እንዳንተ ያለ የለም፣ አንተ ታላቅ ነህ፣ ስምህም በኃይል ታላቅ ነው በማለት ተናግሯል። ትንቢተ ኤርምያስ ምዕራፍ 10 ቁጥር 6። ኢያሱ ወልደ ነዌም በበኩሉ ለታላቁ ስምህም የምታደርገው ምንድነው ያለ ሲሆን ነቢዩ ዳዊትም የሰራዊት ጌታ እግዚአብሔር የእስራኤል አምላክ ነው ይባል ዘንድ ስምህ ለዘላለም ታላቅ ይሁን በማለት ዘምሯል። ኢያሱ ምዕራፍ 7 ቁጥር 9፣ ሁለተኛ ሳሙኤል ምዕራፍ 7 ቁጥር 26። ነቢዩ ኤርምያስም በሌላ ስፍራ ተቤዣቸው ብርቱ ነው ስሙም የሰራዊት ጌታ እግዚአብሔር ነው ብሏል። ትንቢተ ኤርምያስ ምዕራፍ 50 ቁጥር 34።
እነዚህ ከላይ ጠቀስናቸው ምንባባት ቅዱሱ የእግዚአብሔር ስም ታላቅ መሆኑንና ይኸውም በቅዱሳን አንደበት የተመሰከረ መሆኑን የሚያረጋግጥ ነው። ከዚህ ሌላም አምላካችንን እግዚአብሔርን የምናመሰግንበት እጅግ ያማረ የምስጋና ቃል በቅዱስ መጽሐፍ ተጽፎ እናገኛለን። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ፣ ምስጋናህ በሰማዮች ላይ ከፍ ከፍ ብሏል ተመሰገነ፣ ምስጋናህ በሰማዮች ላይ ከፍ ከፍ ብሏልና አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ የሚል ነው። መዝሙረ ዳዊት መዝሙር 8 ቁጥር 1 እስከ 9። በእርግጥም የአምላካችን ስሙ ግሩምና ምስጉን ነው። ከዚህም ሌላም ስለ ወልደ እግዚአብሔር ልደት በተናገረው ትንቢት ነቢዩ ኢሳይያስ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሏል። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6። በትክክልም የእግዚአብሔር ስም ድንቅ ነው እንጂ ለዚህም ነው ድንቅ ብቻ ደግሞ አይደለም፣ የእግዚአብሔር ስም መልካምም ነው። ሐዋርያው ቅዱስ ያዕቆብ በመልእክቱ ክርስቲያኖች የሚጠሩበት መልካም ስም ያለው ቅዱስ ዳዊትም ስምህን እናገራለሁ መልካም ነውና በማለት ምስክርነቱን ገልጿል። ያዕቆብ ምዕራፍ 2 ቁጥር 7። የእግዚአብሔር ስም ቅዱስ፣ ታላቅ፣ ምስጉን፣ ድንቅ፣ መልካም መሆኑን አረጋግጠናል። እንግዲህ የእግዚአብሔርን የአምላክህን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና የሚለው ትእዛዝ የሚመለከተው ይህን ስም መሆኑን ማጤን ይገባል። የትእዛዙም ዋና ዓላማ የእግዚአብሔር ቅዱስ ስም ንጹሐን መላእክት እንኳን በመፍራትና በመንቀጥቀጥ የሚጠሩት ክቡር በመሆኑ የሰው ልጆችም አክብረውት ክብርን እንዲያገኙ ነው። የእግዚአብሔር ስም ድንቅ ታምራትን ያደርጋል። የእግዚአብሔር አገልጋይ የሆነው ሐዋርያው ቅዱስ ጴጥሮስ በቤተ መቅደስ ደጃፍ ተቀምጦ ይለምን ለነበረው ነዳኝ ሰው የሰጠው መልስ የዚህ ማረጋገጫ ነው። ብርና ወርቅ የለኝም፣ ይህንን ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ ባለው ጊዜ ሰውየው ተነስቶ ተመላለሰ። የሐዋርያት ሥራ ምዕራፍ 3 ቁጥር 6። ቅዱስ ጴጥሮስ የአምላካችንን የኢየሱስ ክርስቶስን ስም ከመጥራት በስተቀር ያደረገው አንዳችም ነገር አልነበረም። የአምላክ ስም ሽባውን ፈታው፣ ተነስቶ ተመላለሰ። ከዚህም ሌላ የአይሁድ ሊቃነ ካህናት ቅዱስ ጴጥሮስንና ቅዱስ ዮሐንስን ይዘው በመካከል አቁመው በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብለው በጠየቋቸው ጊዜ ቅዱስ ጴጥሮስ እናንተ በሰቀላችሁት በናዝሬቱ በኢየሱስ ክርስቶስ ስም ነው በማለት የተናገረው መልስ እውነተኛው ድንቅና ታምራት ሁሉ ሊደረግ የሚችለው በእግዚአብሔር ስምና ኃይል መሆኑን የሚያስረዳ ነው። የሐዋርያት ሥራ ምዕራፍ 4 ቁጥር 7 እስከ 10። ስለዚህም ነው አባቶቻችን ሐዋርያት እግዚአብሔርን አሁንም ጌታ ሆይ ለመፈወስም እጅህን ስትዘረጋ በቅዱስ ልጅህም በኢየሱስ ክርስቶስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው በማለት በጸሎት የጠየቁት የሐዋርያት ሥራ ምዕራፍ 4 ቁጥር 29 እስከ 30። ይህም የእግዚአብሔር ስም የታምራት ባለቤት መሆኑን የሚያረጋግጥ ነው። እኛ ባለንበት በዚህ ዘመን የእግዚአብሔርን ስም የሚጠራ ሁሉ ይድናል የሚለውን የነቢዩ ኢዩኤልን ቃል በመጥቀስ ስመ እግዚአብሔርን በመጥራት ብቻ እምነትን ከክርስቲያናዊ ምግባር ጋር ሳያዋህዱ መዳን የሚገኝ የሚመስላቸው ሰዎች አሉ። እነዚህ ራሳቸው ተሞኝተው ሌሎችንም የዋሆች የሚያሞኙ ስሙን ከመጥራት ቃሉንም ከመናገር በቀር ፈጽመው ለአምላክነቱ በሚገባ ሃይማኖት የማያመልኩትና የሚናገሩትን ቃሉንም በምግባር ፈጽመውት የማያውቁት የስም ክርስቲያኖች ሁሉ በፍርድ ቀን በፊቱ ቆመው ምናልባት ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ታምራት አላደረግንምን? በማለት ይከራከሩ ይሆናል። ከንቱና ፍሬ አልባ ክርክር ነው። ስሙ ኃያል ድንቅና ቅዱስ ነውና ታምራት ያደርጋል። ይህ በእግዚአብሔር ክቡር ስም የተደረገ ታምር ግን ምግባር በተለየው እምነት እንደ ቃሉ ሳይኖሩ ጌታ ሆይ ለሚሉ ግብዞች ሁሉ መዳኛ ሊሆን አይችልም። ማቴዎስ ምዕራፍ 7 ቁጥር 22፣ ማቴዎስ ምዕራፍ 25 ቁጥር 41 እስከ 46፣ ያዕቆብ ምዕራፍ 2 ቁጥር 17። ስለሆነም የእግዚአብሔርን ስም ለአጋንንት ድል መንሻ ለምስጋናና በጸሎት ጊዜ ለልመና በትሕትና ሆኖ ሊጠሩት የሚገባ እንጂ ተገቢ ባልሆነ ስፍራና ንጹሕ ፍጹምም ባልሆነ እምነት እንዲሁ በከንቱ የማይጠሩት መሆኑን በማስተዋል እንድንኖር ያስፈልጋል። የእግዚአብሔር ስም ለአጋንንት አስፈሪና አስደንጋጭ ነው። በቅዱስ ወንጌል እንደተጻፈው ሰባውም በደስታ ተመልሰው ጌታ ሆይ አጋንንት እንኳ በስምህ ተገዝተውልናልና አሉት።
የሚለው ቃል ስሙ አጋንንት የሚያስደነግጣቸውና የሚገስጻቸው መሆኑን የሚያስረዳ ነው። የሉቃስ ወንጌል ምዕራፍ 10 ቁጥር 17። እነዚህ 72ቱ አርድእት ምንም እንኳን ለአገልግሎት አዲስ የነበሩ ቢሆንም አጋንንትን የማውጣት ስልጣን ተሰጥቷቸው እንደነበር እንመለከታለን። ይህም ጌታ ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ በማለት የገባው ቃል ኪዳን ይፈጸም ዘንድ ነው። የማርቆስ ወንጌል ምዕራፍ 16 ቁጥር 17። ቅዱሳን አባቶቻችን ሐዋርያት ሁሉ በዚህ ቃል ኪዳን መሰረት አጋንንትን ሲያወጡ እንደነበር በመጽሐፍ ቅዱስ ተመዝግቦ ይገኛል። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ በአጋንንት መንፈስ በመታገዝ እየጠነቆለች ለጌቶቿ ገንዘብ ታስገባ የነበረችውን ሴት ካደረባት ጋኔን መፈወሱ ለዚህ አንድ ማስረጃ ነው። ሐዋርያው በሴቲቱ ያደረገውን የጋኔኑን መንፈስ ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው። ከዚያም ሰዓት ወጣ። የሐዋርያት ሥራ ምዕራፍ 16 ቁጥር 18። ይህ ሁሉ እንግዲህ የእግዚአብሔርን ስም በመጥራት ቅዱሳን በሙሉ የአጋንንትን ሰራዊት ሲያንቀጠቅጧቸው የሚኖሩና ዛሬም ቢሆን ይሄው የእግዚአብሔር ቅዱስ ስም የአጋንንት ጸር መሆኑን የሚያስገነዝብ ነው። በዚህ የከበረ ስም በመጠቀም ሰዎችን የሚያሳስቱ ክፎች አጋንንትን በስምህ አላወጣንምን በማለት በፍርድ ቀን የሚከራከሩ መሆኑ በመጽሐፍ ተመዝግቧል። የእግዚአብሔር ቅዱስ ስም በተጠራበት ስፍራ ርኩሳን አጋንንት መጨነቃቸው ኃያል ስሙ አስፈሪና አስደንጋጭ በመሆኑ ነው እንጂ ስለነዚህ ሐሳውያን ጽድቅ አይደለም። በስምህ አጋንንትን አላወጣንምን በማለት የሚከራከሩት ክፉ ሰዎች በስሙ እያሳሳቱ ስለሰሩት ክፉ ሥራ ከፍርድ የማይድኑ መሆኑ የእግዚአብሔር ስም በአጋንንት ላይ የሚሰራውን ኃይል ለኃጢአተኛው ሰው የጽድቅ ምስክር ሊሆን የማይችል መሆኑን የሚያረጋግጥ ነው። ይህ ቅዱስ የእግዚአብሔር ስም ታዲያ እንዲህ ኃይል የሚያደርግ ሲሆን በየስፍራውና በየአጋጣሚው ሁሉ በከንቱ ስንጠራው ጥቂትም አናፍር ይሆን? ለእርሱ እንደሚገባው በመፍራትና በመንቀጥቀጥ በአክብሮት ልንጠራው የሚገባ እንጂ ለክብሩ በማይስማማ አጋጣሚ ሁሉ ልንጠራው አያስፈልግም። የእግዚአብሔር ስም በችግር ጊዜ መጠጊያ ነው። ስለ ቅዱስ ስሙ በባለቤቱ በእግዚአብሔር የተነገሩት ቃላት ጣፋጮችና መጽናናትን የሚሰጡ የተወደዱም ናቸው። በመጽሐፈ ምሳሌ የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል ተብሎ እንደተነገረ መጽሐፈ ምሳሌ ምዕራፍ 18 ቁጥር 10። ነቢዩ ዳዊት ደግሞ ይህንን በተግባር ስላየና ስላረጋገጠው አሕዛብ ሁሉ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። መክበቡንስ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። ንብ ማርን እንደሚከብ ከበቡኝ፣ እሳትም በሾህ ውስጥ እንደሚነድ ነደዱ፣ በእግዚአብሔር ስምም አሸነፍኳቸው በማለት ተናግሯል። መዝሙረ ዳዊት መዝሙር 117 ቁጥር 10 እስከ 12። በሌላ ቦታ ደግሞ ረድኤታችን ሰማይንና ምድርን በሰራ በእግዚአብሔር ስም ነው በማለት ነገሩን አጠቃሎታል። መዝሙረ ዳዊት መዝሙር 123 ቁጥር 8። ቀደም ብሎም በተለምዶ አነጋገር በአንተ ጠላቶቻችን እንዋጋቸዋለን፣ በስምህም በላያችን የቆሙትን እናዋርዳቸዋለን በማለት የተነገረው ለዚህ ነበረ። መዝሙር 43 ቁጥር 5። አቤቱ በስምህ አድነኝ በማለትም እግዚአብሔርን ለምኗል። መዝሙር 53 ቁጥር 1። እግዚአብሔር ሁልጊዜ በቅዱስ ስሙ እንድንታመን ይፈልጋል። በነቢዩ ኢሳይያስ አድሮ በእግዚአብሔር ስም የሚታመን በአምላኩም የሚደገፍ ማን ነው በማለት የጠየቀው ጥያቄ ይህንን የሚገልጥ ነው። ኢሳይያስ ምዕራፍ 50 ቁጥር 10። በሶፎንያስ ደግሞ በመካከልሽም የዋህና ትሑት ሕዝብን አስቀራለሁ በእግዚአብሔርም ስም ይታመናሉ በማለት ስሙ መጠጊያ መታመኛ መሆኑን ገልጧል። ሶፎንያስ ምዕራፍ 3 ቁጥር 12። በዳዊት መዝሙርም ነፍሳችን እግዚአብሔርን ተስፋ ታደርገዋለች፣ ረድኤታችንና መጠጊያችን እርሱ ነውና፣ ልባችን በእርሱ ደስ ይለዋልና፣ በቅዱስ ስሙም ታምነናልና የሚል ቃል ተነግሯል። መዝሙር 32 ቁጥር 20 እስከ 21። ይህ ሁሉ የመጽሐፍ ክፍል የሚያስረዳው የእግዚአብሔር ቅዱስ ስም በችግር ጊዜ ቢጠሩት መጽናኛ፣ ቢታመኑበት መጠጊያ መሆኑን ነው። በጊዜ ሁሉ ረዳታችንና ኃይላችን የሆነው ቅዱስ እግዚአብሔር የቅዱስ እግዚአብሔር ስም ለባህሪው በሚገባው መጠን ልናከብረው እንጂ በከንቱ ልንጠራው የማይገባ መሆኑን ማወቅ ያስፈልጋል። የእግዚአብሔር ስም የምንባረክበትና የመንፈሳውያን ምስጢራትን ጸጋ የምናገኝበት ነው። በቤተ ክርስቲያናችን ትምህርት ሃይማኖት እንደተማርነው ሁሉ ወደ ምስጢራት የሚያደርሰንን የጥምቀትን ጸጋ የእግዚአብሔር ልጅነት የምናገኘው ስመ ሥላሴን በመጥራት በስሙም በመባረክ ነው።
ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው በማለት በሰጠው ትእዛዝ ይታወቃል። የማቴዎስ ወንጌል ምዕራፍ 29 ቁጥር 19፣ ምዕራፍ 28 ቁጥር 19። ይህ እንግዲህ በእግዚአብሔር በስሙ ታጠምቅና ልጆችን ታበዛለት ዘንድ በአበው ሐዋርያት አማካኝነት ለቤተ ክርስቲያን የተሰጣት ስልጣን ነው። በዚህ ሰማያዊና አምላካዊ ስልጣን በመጠቀም የሐዋርያት አለቃ የሆነው ቅዱስ ጴጥሮስ በበዓለ ሃምሳ ዕለት የተሰበሰቡትን ሁሉ ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ በማለት ስመ እግዚአብሔርን ጠርቶ የልጅነት ጸጋ ሰጥቷቸዋል። የሐዋርያት ሥራ ምዕራፍ 2 ቁጥር 38፣ የሐዋርያት ሥራ ምዕራፍ 10 ቁጥር 48፣ የሐዋርያት ሥራ ምዕራፍ 8 ቁጥር 12። ስለ ምስጢረ ቀንዲል የተጻፈውንም ብንመለከት ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወይንም ካህናትን ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት የሚል እናነባለን። ያዕቆብ ምዕራፍ 5 ቁጥር 14። ይህ ቃል ለታመመ ሰው የሚፈጸምን ምስጢረ ቀንዲል በእግዚአብሔር ስም ማከናወን እንደሚገባ የሚያስረዳ ነው። በልዑል እግዚአብሔር ስም ምስጢራትን የመፈጸም ስልጣን የተሰጠው ደግሞ ለካህኑ ወይንም ለቄሱ ነው። ዘዳግም ምዕራፍ 18 ቁጥር 5። ካህኑም ሕዝቡን በሚገባ የሚባርከው የእግዚአብሔር በረከት በእናንተ ላይ ይሁን፣ በእግዚአብሔርም ስም እንመርቃችኋለን እያለ ነው። መዝሙረ ዳዊት መዝሙር 128 ቁጥር 8። በተጨማሪም ምስጢራትን ሁሉ የምንሳተፍባት ቅድስት ቤተ ክርስቲያን ቅዱስ ስሙን የተሸከመች የእግዚአብሔር ማደሪያ ናት። እርሷም የከበረች የምስጢራት ሁሉ ግምጃ ቤት ስለሆነች በስሙ ለሚታመኑ ምዕመናን ሁሉ ከምስጢራት በረከት ትናኛለች ወይንም ትሰጣለች። በቤተ ክርስቲያን በእግዚአብሔር ስም ጸጋ የምናገኝባቸው ወይም የሚሰጥባቸው ቅዱሳት ምስጢራትን ሁሉ ለመዘርዘር ጊዜና ስፍራ አይበቃምና በአጭሩ እንተዋለን። እንግዲህ የእግዚአብሔር ስም የኃይል ሁሉ በምስጢራተ ቤተ ክርስቲያን አማካኝነትም የጸጋ ስጦታ ሁሉና የበረከትን ምንጭ ከሆነ ስለዚህ የከበረ ቅዱስ ስመ መለኮት ከኛ የሚጠበቀው ምንድን ነው? ስለ ስመ እግዚአብሔር የኛ ግዴታ ይህ ስም የተጠራንበት የሐዋርያት ሥራ ምዕራፍ 15 ቁጥር 17 እንዲሁም ከዓለም ሁሉ የተለየንበት በግንባሮቻችንም ላይ የሚታተመው የከበረ የእግዚአብሔር ስም ነው። ለዚህ ሕያው ስም ልናደርግ የሚገባው ምንድን ነው? ይህ ቅዱስ ስም የእግዚአብሔር ስም ነውና ልናከብረው በመፍራትና በመንቀጥቀጥም ልንጠራው ይገባል። ነቢዩ ሙሴ አምላክህ እግዚአብሔር የተባለውን የተመሰገነውንና የተፈራውን ስም ባትፈራ በማለት እንዳስጠነቀቀ ኦሪት ዘዳግም ምዕራፍ 28 ቁጥር 58። ስሙን የሚፈሩ የሚያከብሩትም የሚገባቸውን መንፈሳዊ ዋጋ ያገኛሉ። በራእይ ለባሪያዎችህም ለነቢያትና ለቅዱሳን ስምህንም ለሚፈሩት ለታናናሾችና ለታላላቆችም ዋጋቸውን ትሰጥ ዘንድ የሚል ተጽፏል። ራእየ ዮሐንስ ምዕራፍ 11 ቁጥር 18። ቅዱሳን የሆኑ የሰማይ ሰራዊት በመፍራትና በመንቀጥቀጥ የሚጠሩትን የእግዚአብሔርን ስም በታላቅ ትሕትና ሆነን የተቀደሰ ስምህን ኃጢአት ባረከሰው አንደበታችን መጥራት የሚገባን አይደለም እያልን በክብር ልንጠራው ይገባል። ነቢዩ ቅዱስ ዳዊትም እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ በማለት ሁሉም ሰው የእግዚአብሔርን ስም ከፍ ከፍ ባለ ክብር እንዲጠራ መክሯል። መዝሙረ ዳዊት መዝሙር 33 ቁጥር 3። ይህንን ቅዱስ ስም ስንጠራ በመፍራትና በማክበር ብቻ ሳይሆን በፍጹም ፍቅር መሆን ይኖርበታል። ይህ ፍቅርም የእግዚአብሔር ጥበቃ፣ ፍጹም መውደድና ቸርነት ሁሉ ከኛ ጋር እንዲሆን ያደርጋል። በእርሱ ፍቅር የሚኖሩ ቅዱሳን ሁሉ ስሙን በአክብሮትና በፍቅር ይጠሩት እንደነበርና ዛሬም ቢሆን በዚህ መልክ የሚጠሩት መሆኑን ሲያመለክት አቤቱ በቅዱሳንህ አንደበት ስምህ የተቀደሰና ጣፋጭ ነው ሲል ቅዱስ ዳዊት ዘምሯል። እንግዲህ የአምላካችን ስም የከበረና ቅዱስ ሲሆን በተራው ነገር ሁሉና በየአጋጣሚው ልንጠራው አይገባም። ምክንያቱም በሆነው ባልሆነው ስሙን በመጥራት ልማድ ወደ ማድረግ ደረጃ ደርሰን ክብሩንና ፍቅሩን እናጣጥላለንና ነው። ከዚህ ይልቅ ልንጠራው የሚገባው በጸሎት ጊዜ ቸርነቱን ስንለምንና ስለተደረገልን ቸርነትም ስናመሰግን ስጦታውንም ተስፋ በማድረግ መሆን አለበት። ቅዱስ ዳዊት ባንተም ስም እጆቼን አነሳለሁ፣ ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች፣ በቅዱስ ስሙ ተጓደዱ፣ ለልዑል እግዚአብሔር ስም እዘምራለሁ በማለት በተደጋጋሚ የተናገራቸው ቃሎች የሚያስረዱት የእግዚአብሔርን ስም እንዴት ባለ ጊዜና በምን ሁኔታ ልንጠራው የሚገባ መሆኑ ነው። መዝሙር 62 4-5፣ መዝሙረ ዳዊት መዝሙር 104 ቁጥር 3፣ መዝሙረ ዳዊት መዝሙር
7 ቁጥር 7 በመዝሙር በምናመሰግንበትና በጸሎት በምንለምንበት ጊዜ ሁሉ እርሱ በመካከላችንና ከኛ ጋር መሆኑን በማሰብ ቅዱስ ስሙን በትሕትና ልንጠራው ይገባናል። እርሱ ራሱ 2 ወይም 3 በስሜ በሚሰበሰቡበት በዚያም በመካከላቸው እሆናለሁ በማለት የገባው ይህንን የሚያረጋግጥ ነው። የማቴዎስ ወንጌል ምዕራፍ 18 ቁጥር 20። ፍጹም የሆነ ልባዊ ፍቅርና አክብሮት ሳይኖር የእግዚአብሔርን ቅዱስ ስም በልማድ መጥራት ተገቢ አይደለም። እንደ አሕዛብ ባለ ልማድ የልቦና ምንም ሳይኖር በአንደበት በመናገር ብዛት የሚገኝ አንዳችም ጥቅም የለምና። የማቴዎስ ወንጌል ምዕራፍ 6 ቁጥር 7። የስመ እግዚአብሔር አጠራራችንና ጸሎታችን ሁሉ ለታይታና ለክብር ወንበር ለማግኘት ይደክሙ ከነበሩት ጻፎችና ፈሪሳውያን የተለየ መሆን ይኖርበታል። በልቦናቸው የእግዚአብሔር ፍቅር ሳይኖር በሰዎች ፊት ለመታየት ብቻ ብለው የሚጸልዩና የከበረውን የእግዚአብሔርን ስም የሚጠሩ ሰዎች ሁሉ በዚህ ተግባራቸው ሌሎችን ያሰናክሉበታል እንጂ የሚያገኙት መንፈሳዊ ጥቅም የለም። ከዚህ የተነሳም ሰዎች የጸሎትን ዋጋና የእግዚአብሔርን ስም እንዲያቃልሉ ምክንያት ይሆናሉ። ለዚህ ኃጢአት ምክንያት በመሆናቸው ደግሞ መቀጣታቸው አይቀርም። ስለሆነም እኛ ከዚህ መሰሉ ድርጊት ልንቆጠብ ይገባል። በጸሎት ጊዜ አይምሯችን በቆምንበት ዓላማ ላይ ተወስኖ በእርጋታና በተመስጦ ልንጸልይ ከሚገባ በቀር በተበተነና በተረበሸ ሕሊና የምንጸልየው ጸሎትም የምንጠራው ስመ እግዚአብሔርም ከልባችን ስላልሆነ በነቢዩ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው የተባለው በእኛ ይፈጸማል። እኛም ቅዱሱን የእግዚአብሔርን ስም በከንቱ ከሚጠሩት እንመደባለን። ትንቢተ ኢሳይያስ ምዕራፍ 29 ቁጥር 13፣ ቅዱስ ማርቆስ ወንጌል ምዕራፍ 7 ቁጥር 6። ጌታ ሆይ የሚሉኝ ሁሉ መንግሥተ ሰማይ የሚገቡ አይደለም የተባለላቸውና በፍርድ ቀንም በከንቱ ስለጠሩት ስመ እግዚአብሔር ተገቢውን ዋጋ ለመቀበል በዙፋኑ ፊት በሚቆሙ ጊዜ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? የሚሉትና ስሙን በመጥራታቸው ብቻ ከፍርድ ያልዳኑት ሁሉ የተጠቀሱበት የጌታ ቃል የሚያስተምረን የእግዚአብሔርን ስም በምንጠራበት ጊዜ ሁሉ ግዴታችን ምን መሆን በመገንዘብ ተገቢውን ጥንቃቄ እንድናደርግ ነው። የማቴዎስ ወንጌል ምዕራፍ 7 ቁጥር 22። ለውይይት ተሰብስበው መርሐ ግብራቸውንም በስመ እግዚአብሔር ጀምረው በጸሎት የተከፈቱት ጉባኤ እግዚአብሔርን የሚገኝበት ስብሰባ ለእግዚአብሔርም ስም የሚገባውን ክብር የሚያቃልሉ ሰዎች የሚንቁ የእግዚአብሔርን ስም ክብር ረስተዋልና ስሙን በከንቱ ከሚጠሩት ጋር የሚደመሩ ናቸው። መዝሙረኛው ባለቅኔ ቅዱስ ዳዊት የእግዚአብሔርን ስም አመስግኑ ከዛሬ ጀምሮ እስከ ዘላለም ድረስ የእግዚአብሔር ስም ቡሩክ ይሁን በማለት እንደተናገረው በጊዜው ሁሉ የእግዚአብሔርን ስም ማክበርና ከፍ ከፍ ማድረግ ከኛ የሚጠበቅ ነው። መዝሙረ ዳዊት መዝሙር 112 ቁጥር 1 እስከ 2። ጻድቁ ኢዮብም እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን በማለት የተናገረው ቃል በደስታና በሰላም ጊዜ ብቻ ሳይሆን በመከራም በፈተናም ጊዜ ቢሆን የእግዚአብሔርን ቅዱስ ስም በአክብሮትና በፍቅር መጥራት የሚገባ መሆኑን የሚያስተምር ነው። ኢዮብ ምዕራፍ 1 ቁጥር 21። ከዚህ ሁሉ የምንማረው በምንሰራው ሥራ ሁሉ የእግዚአብሔርን ስም ከፍ ከፍ ማድረግ ዓላማችን ሊሆን የሚገባ መሆኑን ነው። በቅዱስ መጽሐፍ የምናገኛቸው ታሪኮች በጸሎትና በምስጋና ብቻ ሳይሆን በተገቢው ጊዜና ስፍራ የእግዚአብሔርን ስም በመጥራትና የከበረ ስሙን ከፍ ከፍ ማድረግ የሚቻል መሆኑን ያስተምሩናል። አባታችን አብርሃም በሄደበት ስፍራ ሁሉ መሠዊያን እየሰራ የእግዚአብሔርን ስም ይጠራ ነበር። ኦሪት ዘፍጥረት ምዕራፍ 13 ቁጥር 4፣ ኦሪት ዘፍጥረት ምዕራፍ 26 ቁጥር 8። ልጁ ይስሐቅም እንደ አባቱ ያደርግ ነበር። ዘፍጥረት 26-25። ነቢዩ ቅዱስ ዳዊትም የመድኃኒትን ጽዋ እቀበላለሁ የእግዚአብሔርን ስም እጠራለሁ ብሏል። መዝሙር 115 ቁጥር 4። ነቢዩ ሳሙኤልም የእግዚአብሔርን ስም በሚገባው ስፍራ በክብር ከጠሩት ቀደምት ቅዱሳን መካከል አንዱ ነው። ይህንንም ቅዱስ ዳዊት ሳሙኤልም ስሙን በሚጠሩት ዘንድ ነው ሲል መስክሮለታል። መዝሙር 98 ቁጥር 6። ሐዋርያው ቅዱስ ጳውሎስ እንደተናገረው የጌታን ስም የሚጠራ ሁሉ ይድናልና ሁላችን አግባብ ባለው ሁኔታ የተቀደሰውን የእግዚአብሔርን ክብር ስም በመፍራትና በመንቀጥቀጥ እየጠራን ለመዳን መዘጋጀት አለብን ብሏል። ሮሜ ምዕራፍ 10 ቁጥር 13። የስመ እግዚአብሔር ክብር እንዲሰበክና እንዲታወቅ በሰዎች ሁሉ ልቦናም የክብር ስፍራ እንዲኖረው በትሕትና ሆኖ ስሙን በመጥራት ያስፈልጋል። እግዚአብሔር ስለ ስሙ መሰበክና መታወቅ ልበደንዳናውን ፈርዖንን እንኳን እንዳነሳሳው በመጽሐፍ ተነግሯል። ኃይሌን ባንተ አሳይ ዘንድ ስሜን በምድር ሁሉ ይነገር ዘንድ ለዚህ አስነሳውህ ይላል ሮሜ 9:17። በስሙ የምናምን
በእርሱም የምንታመን እኛ ደግሞ እርሱን ለዓለም ሁሉ ለማሳወቅ በትሑት ልቦና ስሙን ያለማቋረጥና በክብር ልንጠራው ይገባናል። መድኃኔ ዓለም ጌታችን ኢየሱስ ክርስቶስ የባሕሪ አባቱ አብን በመጥቀስ ከዓለም ለሰጠኸኝ ሰዎች ስምህን ገለጥሁላቸው፣ ስምህንም አስታውቃቸዋለሁ በማለት የተናገረውና ሐዋርያው ቅዱስ ጳውሎስ ደግሞ ስምህን ለወንድሞቼ ነግራቸዋለሁ ያለውም ቢሆን የሚያስገነዝበን ስመ እግዚአብሔርን በአግባቡ በመጥራት ለሌሎች ስለዚህ ክቡር ስም መስበክ የሚገባ መሆኑን ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 6 እስከ 26፣ ዕብራውያን ምዕራፍ 2 ቁጥር 13። ይህን የከበረ የእግዚአብሔርን ቅዱስ ስም መስበክ ብቻ ሳይሆን ስለዚህ ስም መከራ መቀበልም ስለ እግዚአብሔር ስም ከክርስቲያኖች የሚጠበቅ ግዴታ መሆኑን ሲያጠይቅ ስለ ቅዱስ ጳውሎስ በተናገረ ጊዜ ጌታችን ኢየሱስ ክርስቶስ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ ያመለክተዋለሁና ብሏል። የሐዋርያት ሥራ ምዕራፍ 9 ቁጥር 16። ስለ አባቶቻችን ስለ ሐዋርያት መከራ እነርሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ በማለት የተነገረው ቃል ስለ እግዚአብሔር ስም መከራ መቀበልም ቢገባ በደስታ ማስተናገድ የሚያስፈልግ መሆኑን የሚያስታውቅ ነው። የሐዋርያት ሥራ ምዕራፍ 5 ቁጥር 41። ከዚህ በላይ በየፈርጁ የጠቀስናቸው ታሪኮች ሁሉ እያንዳንዱ ክርስቲያን ቅዱሱን የእግዚአብሔርን ስም በአምልኮ ሥርዓትም ሆነ በስብከት መካከል አስፈላጊም በሆነው ጊዜ ሁሉ በአክብሮት በመፍራትና በመንቀጥቀጥ ሊጠራው ከሚገባ በቀር በከንቱ ያነሳው ዘንድ የማይገባ መሆኑን የሚያስተምሩ ናቸው። ይህ ስለ ስመ እግዚአብሔር ልንፈጽመው የሚገባ ግዴታችን ነውና በአግባቡ ልናከብረው ያስፈልገናል። አድማጮቻችን ከዚህ በላይ እንዳይረዝምብን ለዛሬ እዚህ ላይ ይበቃናል። ቀጣዩን ክፍል 6ን ደግሞ በቀጣዩ እንገናኛለን። አምላካችን እግዚአብሔር ስለዚህ ሰዓት አብሮን ስለነበር እናመሰግነዋለን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ወስብሐት ለእግዚአብሔር። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን አሸንፏል፣ ስሙን